10 ቁጥር 17 ላይ አንድ አካል ነን የሚለው ለምንድን ነው? ጥምቀት በጣም ብዙ የሆን ወገኖችን ወስዳ የክርስቶስ እንደ ጣት እንደ እጅ እንደ እግር እሱ ራስ ይሆንናል። አሁን ራስ ሕዋሳትን ሁሉ እንደሚሰበስባቸው ክርስቶስ ነቢያትን፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን እንደገና ደግሞ ምኖችን መላእክት እነዚህ አንድ አድርጎ ሰብስቦ በቤተ ክርስቲያን አካልነት ሰብስቦ የሚይዝ ስለሆነ እርሱ ርዕሰ ቤተ ክርስቲያን ይባላል። የቤተ ክርስቲያን ራስ ይባላል። የቤተ ክርስቲያን ራስ ይሆንና እኛ አንድ አካል እንሆናለን። አሁን የምንጠመቀው ለምንድን ነው? አንድ በማይለወጥ አካል ከማይለወጥ አካል ተወልደን የሚለውጠንን ሞት በማይለወጠው አካላችን ድል ለመንሳት ነው። ሞት ከዚህ በኋላ በመሸነፍ ይዋጣል ያለው ቅዱስ ጳውሎስ ስለዚህ ነው። ሲውጥ የነበረ ሞት ተመልከቱ። አሁን እስካሁን መንፈሳዊ ልደታችን በገነት ስላስነጠቅን ከእናት አባታችን የተወለድንበት ብቻ አካል ስላለን እንለወጣለን። አሁን ምን ያደረግን? በጥምቀት ክርስቶስን ስለለበስ ነው በማይለወጠው ከአባታችን በወረስነው መንፈሳዊ ልደት ምክንያት የሚለውጠንን ሞት በመሸነፍ እንለውጠዋለን ማለት ነው። ሞት በመሸነፍ የሚያዘው ያን ጊዜ ነው። መቼ? በትንሣኤ ዘጉባኤ። እዚህ በኋላ መግደል አይችልም ማለት ነው። አሁን መግደል ይችላል የምንታደስበት ጊዜ ገና ስላልደረሰ። የዛን ጊዜ ግን መግደል አይችልም። ተሐድሶ ይሰጠናል። ማንም ይታደስ? ስጋችን ይታደሳል። በምድር ይታደስ? በልጅነት ባገኘነው ኃይል ይታደሳል። በቃሉ ጋር ናችሁ። ስለዚህ ጥምቀት ምን ሆንበት መሰላችሁ? የሥላሴ ልጅነት የምንሆንበት አንድ፣ ሁለተኛ የክርስቶስ ሕዋስ የምንሆንበት፣ የማይለወጥ አካል የምናገኝበት፣ ነፃነትን የምናገኝበት፣ ሞት የሚፈራውን ልብስ የምንለብስበት ነው ጥምቀት። ሞት የሚፈራውን ልብስ ይሄው ነው። ንስኡ ወልታ ዘመንፈስ ቅዱስ ዕብራውያን ኤፌሶን ምዕራፍ 6 ላይ የመንፈስ ቅዱስን ጥሩር ልበሱ ጋሻ ያዙ የተባለው ይሄ ነው። ዕብራውያን ምዕራፍ 6 ከቁጥር 1 እስከ 12 ድረስ ያለው በሙሉ በልጅነት ከመንፈስ ቅዱስ የለበስነውን ልብስ ነው የሚያሳየው። መንፈሳዊ ልብስ። ያ ልብስ ደግሞ በልጅነት በመንፈስ ቅዱስ የለበስነው ልብስ ክርስቶስ ይባላል፣ ሌላ አይደለም። በጥምቀት የምንለብሰው እሱን ነው። የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ብሎ ቅዱስ ጳውሎስ በገላትያ መልእክቱ እንደተናገረ። ስለዚህ ሲጠመቅ ሰው አያችሁ፣ ተመልከቱ፣ ስንለብስ ሞት ፍላጻውን ወርውሮ እኛን መውጋት አይቻለውም፣ መለወጥ አይችልም። የማንለወጥ የማይለወጠው ልጆች ድሮ እናቶቻችን አባቶቻችን ይለወጡ ስለነበር በሚለወጥ አካል ስለተለወጥ ሞት የመለወጥ ስልጣን ነበረው። አሁን ከማይለወጠው አባታችን ስለተወለድ ከማትለወጠው እናታችን ስለተወለድ ያችን ማትለወጠው እናታችን ቤተክርስቲያን ናት። እናታችን የምትለወጥ ስለነበረች እንለወጣለን። ከማትለወጠው ማህፀን ስለተወለድን ግን አሁን የማንለወጥ ሆነናል። ሞት ከዚያ በኋላ እኛ ላይ ስልጣን የለውም። አሁን ይውላችሁ ብፁዕ ዘረከበ ክፍለ በትንሣኤ እንተ ትቀድም መጺአ አልቦ እንከ ስልጣነ ሞት ላዕሌሆሙ። በመጀመሪያው ትንሣኤ እድል ያገኙ ሰዎች ንዑዳን ክቡራን ናቸው። ከዚህ በኋላ ሞት ስልጣኑን በእነሱ ላይ ማበርታት ማሰልጠን አይቻለውም ብሎ ከቅዱስ ዮሐንስ ጋር በራዕየ ዮሐንስ አብሮ መዘመር አሁን ነው። ራዕየ ዮሐንስ ምዕራፍ 20 ቁጥር 6 ላይ በመጀመሪያው ትንሣኤ የተነሱትን ሞት ከዚህ በኋላ በእነሱ ላይ ስልጣን የለውም። የመጀመሪያው ትንሣኤ ልቡና ጥምቀት ነው አንዱ። የተጠመቁትን ሞት በእነሱ ላይ ስልጣን የለውም። በኋለኛው ትንሣኤ ጊዜ ሞት ይዞ ማስቀረት አይቻለውም። ልክ ክርስቶስን ይዞ ማስቀረት እንዳልተቻለው አሁን ጌታችን ኢየሱስ ክርስቶስ ሕይወት ስለሆነ ሞት ይዞት ማስቀረት አልቻለም አይደል ያለ ግብረ ሐዋርያት ምዕራፍ 2 ላይ ሞት ይዘው ዘንድ አልቻለም። ለምን? ሕይወት ስለሆነ ሞት ይዘው ዘንድ አልቻለም። እኛስ ሞት ይዞ ማስቀረት እንዳይችል የሕይወት ልጆች መሆን አለብን። የሕይወት ልጆች ደግሞ የምንሆነው በጥምቀት ነው። ስለተጠመቅን የሙታን ልጆች አይደለንም። በጣም ውሉደ ትንሣኤ አይደለም። የትንሣኤያችን በኩር ደግሞ ክርስቶስ ነው። የሙታን ልጆች አይደለም። አሁን ምን አለ? የምንወለድበትን ሀብተ መንፈስ ቅዱስን ስለሰጠን እንዲህ አላቸው ለደቀ መዛሙርቱ እያሃድገክሙ ጓለማውታ ተኮኑ አላቸው። እናንተ እንግዲህ ድሃ አደጎች አይደላችሁም። እስኪ በሉ ሁላችሁም ምን አይደላችሁም አላቸው። ድሃ አደግ ማለት ነው የሙት ልጅ ማለት ነው። ይኸውልህ የሙት ልጅ እንግዲህ አይደላችሁም። ለምን? ፌኑ ለክሙ ጰራቅሊጦስ ካላ ዘወፅ
በስሜ መንፈስ ቅዱስን ከአብ የሰረጸ መንፈስ ቅዱስን እልክላችኋለሁ አለ። አሁን እኛ የሙት ልጆች አይደለንም። መንፈስ ቅዱስን የሚልከው ለምንድን ነው? ቤተክርስቲያን እንዲመግባት። ቤተክርስቲያን የሚመግባት በምንድን ነው? በክህነት፣ በቁርባን፣ በስርዓት። አሁን መንፈስ ቅዱስን ምን ሆነ? በበዓለ ሃምሳ ላከው። ለማን የላከው? ለቤተክርስቲያን። ያን ጊዜ ቤተክርስቲያን ምንን ተመላሽ? መንፈስ ቅዱስን። ወበዛቲ ዕለት ተፈጸመ ፍስሐ ለቤተክርስቲያን። አሁን መንፈስ ቅዱስን ቤተክርስቲያን ለበሰችና ምን አደረገች? ውሃውን ወደ ማየገቦ ትለውጥና ለልጆቿ የማይለወጥ ልብስን ታለብሳቸዋለች። ልብስ ዘኢተአንመ ክዳን ዘኢተፈትለ ውእቱ ኢየሱስ ክርስቶስ። ያልተፈተለ ልብስ፣ ያልተሰራ ልብስ እርሱ ክርስቶስ ነው። ያንን የምታለብሰን ደግሞ እናታችን ቅድስት ቤተክርስቲያን። ስለዚህ ምን እናደርጋለን? በሃንበላ ለቅድስት ቤተክርስቲያን እስመ ኩሉ ዘጌሳሃቢያ ይጻሙ። ቤተክርስቲያንን እንደምን አደርሽ እናታችን ቤተክርስቲያን፣ ሰላም ለኪን በላት። ወደ እሷ የገሰገሰ ሁሉ አይደክምም። የሚያደክም ምንድን ነው? ሞት። የሚያደክም ማን ነው? ዲያብሎስ። ሞት እንግዲህ የቤተ ክርስቲያንን ልጆች ማድከም አይችልም። ለምን? ዳግመኛ ተወልደናልና። የስጋ ልጅ ስጋ ነው፣ ዋጋውን ያገኛል። የመንፈስ ልጅ ግን መንፈስ ነው። ሞት በእኛ ላይ ስልጣን የለውም። ታድሰን መነሳት እንችላለን። ለዛች ትንሣኤ ያብቃን መድኃኔዓለም። ከቃሉ ጋር ናችሁ? ከውሃና ከምን? አቤት ከውሃና እንዴት በውሃ የመሰለው ለምንድን ነው? በውሃ እንድንጠመቅ ያደረገ ምንድን ነው? በውሃ እንድንጠመቅ ያደረገበት ምክንያት ይኸውላችሁ። አላችሁ የላችሁም? እሺ፣ ስንጠመቅ እንዴት እንደረጋለን? አጠምቀከ በስመ አብ፣ አጠምቀከ በስመ ወልድ፣ አጠምቀከ በስመ መንፈስ ቅዱስ። አሁን ሳጠምቀው ወደ ውስጥ አድርገው ምን ይላል ሰውየው? ከዛስ ምን ይላል? ስለዚህ ምን አለ ቅዱስ ጳውሎስ? ወተቀበርነ ምስሌሁ አለ። ከእሱ ጋር ምን አድርገናል አለ? ተቀብረናል አለ። ውሃ ያሰጥማል። ስለዚህ ክርስቶስን መቃብር ውስጥ አድሯል። ወደ ውስጥ ስንጠልቅ አብረን እየተቀበርን ነው። ብቅ ስንል አብረነው እንነሳለን ማለት ነው ትርጉሙ። ሮሜ ምዕራፍ 6 ላይ ከእሱ ጋር አብረን ተቀብረናልና ይላል። ስለዚህ በውሃ ያደረገውን ምክንያት መቃብሩን በጥምቀት መስለን ትንሣኤውን መስለን እንድንነሳ ነው። በጥምቀት መቃብሩን አደለን፣ ትንሣኤውን ደግሞ ኋላ ሲመጣ ያድለናል። በቸርነቱ ያድለን። በውሃ ያደረገው እሱ ነው። ስለሚያሰጥም ነው። ውሃ ያሰጥማል። ሌላ ውሃ ምን አድርጓል? በክንፍ የሚበሩ በሉ ንገሩኝ እንጂ። እሺ ውሃ ነፍስ አለው አለው? የለው? መኖር አለው። ውሃ ነፍስ አለው? ነፍስ የለውም። ነፍስ የለውም፣ ግን ውሃ ህይወት አለው። እኔ ጠዋትም ሳስተምር ውሃ ነፍስ አለው ብዬ አስተምሬያለሁ። እዛ ነፍስ አለው ማለት የውሃ ህይወቱ መጋቢው ማለት ነው በዚያ ቋንቋ እንጂ እንደኛ ያለ ነፍስ ማለት አይደለም። ስለዚህ እስመ ማይ ምንድን ነው? እስመ ነፋስ ይቅርታ፣ ነፍሳት የሆሙ ለማያት ይላል በቅድመ ወንጌል። ነፋስ የውሃ ህይወት፣ የውሆች ህይወታቸው ነው ይላል። ነፋስ የውሆች ምናቸው ነው? ህይወታቸው ነው። እሺ ውሃ ነፍስ አለው የለው? የለውም። መጋቢ ነፋስ ግን አለው። በጣም ግሩ። ውሃ ነፍስ አለው? በሩ ንገሩኝ እንጂ። ግን ምን አስገኘ? ህይወት ያላቸው ምኖችን አስገኘ? እንስሳትን አስገኘ ማለት። ጥምቀትም ህይወትን እናገኝበታለን ለማለት ነው። ህይወትን እናገኝበታለን። ውሃ በሞት ይዩ ውሃ ተመልከቱ። ውሃ ህይወት ያላቸውን ራሱ ነፍስ ሳይኖረው ህይወት ያላቸውን እንስሳት እንዲያስገኝ በውሃው ላይ ምን ነበር? ኦሪት ዘፍጥረት ምዕራፍ 1 ሂድና አምጣው እንግዲህ ተመኝ መንፈስ እግዚአብሔር ይጽልል መልዕልተ ማይ ማለት ነው። ስለዚህ በውሃው ላይ ምንድን ነበረ? የእግዚአብሔር መንፈስ ነበረ ይላል። የእግዚአብሔር መንፈስ ስለነበረ ውሃይቱ በመንፈስ ቅዱስ ስልጣን ምን አስገኘች? ህይወት ያላቸውን አስገኘች። ውሃ ህይወትን የማይሰጥ ሲሆን በመንፈስ ቅዱስ ስልጣን ህይወት ያለውን ልጅነት ይሰጣል ማለት ነው። ለዚህ አምሳል እንዲሆን ነው። ታዲያስ ምን ይሆኑ? እነዚያ ውስጥ ከተገኙት ግማሹ በእግሩ ይሽከረከራል፣ ግማሹ በልቡ ይሳባል፣ ግማሹ በክንፉ ይበራል። ምን ማለት ነው? ግማሹ ሰማይት ይሆናል፣ ግማሹ ደግሞ ክንፍ ያለው ሰማይት ነው። በእግሩ የሚሽከረከረው ደግሞ መናኝ ነው፣ እያደረ ገርል የሚጨምረው ማለት ነው። ኋላ የሚሳበው ደግሞ የዓለሙ ሰው ነው። በከተማው ያሉት በልቡ የሚሳበው ቀስ እያለ የሚደርሰው ማለት ቀስ እያለ ማለት።
ዙሮ ዙሮ መገናኛው መንግስተ ሰማያት መሆኑ ደስ ይላል። ቢጎተትም ቢራመድም ቢሽከረከረም ብቻ እዚያ ያገናኝን ዋናው ነገር ማለት ነው። ያን ነው። ስለዚህ ያ ነው። በአንጻሩ ደግሞ ፈጥነው የሚመጡ መካከለኛው ነው የሚመጡ እንደገና ደግሞ እንዲሁ ኑረው ሊያረጁ ሲሉም ንስሐ የሚገቡም አሉ። በማለዳ የመጡት ቀትር የመጡት ሰርክ የመጡት እንደምንለው የእነዚህ ምሳሌዎች ስለሆኑ ነው። ሌላ ከቃሉ ጋር ናቸው። ምን ያደርጋል? ውሃ ምን ያደርጋል? ያድሳል በሉ እንጂ። አቤት ምን ያድሳል? ዝም ብላችሁ አትቀበሉ። ሸክላ አያድስም? ሸክላ ሰሪዋ ምን ታደርጋለች? አይዟችሁ ምን ታደርጋለች? ሸክላው ምን ታደርገዋለች? ሲያረጅ ምን ታደርገዋለች? ትከሰክሰዋለች። ምን ታደርገዋለች? በውሃ ትለውሰዋለች። ምን ታደርገዋለች? ትሰራዋለች። ኋላ ምን ታደርገዋለች? ትተኩሰዋለች። በሉ እናንተ ኋላ ምን ይሆናል? ጥሩ ዕቃ ይሆናል። ጥሩ ዕቃ ይሆናል። እሺ ተመልከቱ። አንተ እኛ ያንተ ሸክላ ነህ፣ አንተም ሰሪያችን ነህ ይላል ኢሳይያስ። ተመልከቱ። አንተ ተመልከቱ ሸክላ ሰሪ የተባለ እግዚአብሔር ነው። ሸክላ የተባልን እኛ ነን። ስለዚህ ምን ያደርገናል ማለት ነው? አሁን ማቴዎስ ወንጌል ምዕራፍ 3 ላይ እንዲህ የሚል ቃል ታገኛችሁ። በውሃና በምን ያጠምቃችኋል ነው ያለ? በእሳት። አሁን ተመልከቱ። ውሃው ለማቡካት፣ እሳቱ ምን ለማለት? ለማደስ። ስለዚህ በውሃው ሲያጠምቀን ምን ያደርገናል? እሳት መንፈስ ቅዱስ በእኛ ላይ ያድራል ማለት። እኛ የእጁ ፍጥረቶችን የሚያድሰን ራሱን በሸክላ ሰሪ እኛን በሸክላ መስሎ በትንቢተ ኢሳይያስ ላይ ስለተናገረ፣ መዝሙር 2 ላይም ስለተናገረ፣ ኤርምያስም ሌሎችም ነቢያት እኛን ሸክላ እሱን ሰሪ አድርገው ስለተናገሩ ሸክላዎቹ ስለሆን የሚያድሰን በመንፈስ ቅዱስ ነው ለማለት በውሃ ያደረገው ለዚያ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ውሃ ያነጻል፣ መንፈስ ቅዱስም ያነጻል። ውሃ ያለመልማል፣ መንፈስ ቅዱስ እኛን ለፍሬ ያበቃናል። ከዚህ የተነሳ ምን ተባለ? በውሃ የተመሰለው ስለዚህ ነው። ውሃ ውስጥ የገባ ደብዳቤ መልሶ አይነበብም። ንስሐ የገቡበት ኃጢአትም መልሶ አይወጋም፣ አይነበብም። ተደምስሷላ መንፈስ ቅዱስ በውሃ አጥምቆናል። በውሃ ስላጠመቀን ያ ልጅነታችን ነው ከኃጢአት የሚያስተሰርይልን። ዳግመኛ መወለድ የሚባለው በውሃ መጠመቅ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እንዴት ይሆናል ነው? እንዴት ይሆናል? ነፋስ አለ የለም? ከየት መጣ አናውቅም። በሉ እንጂ ወዴት እየሄደ ነው? አካሉ ምን ይመስላል? በቃ ከማወቄ ሁሉም ሁሉ የተወለዱ መንፈስ ቅዱስ ብሎ ዘጋልን። ተመስገን መድኃኒዓለም። ምን አለ ይህን ባይነግረን ኑሮ ምን ይውጠን ነበር ስንጠየቅ። ነፋሱ የት መጣ? የት አደረ? ወዴት ሄደ አትልም። ቃሉን ነው የምትሰማ። መንፈስ ቅዱስም እንደዚሁ ነፋሱ በስልጣነ ክህነቱ ላይ ስራ ይሰራል። ካህኑ ሲቀድስ ታየዋለህ። አሃዱ ሲል ታየዋለህ። ቡሩክ እግዚአብሔር ብሎ ማዩን ሲባርከው ታየዋለህ። ስርዓት ሲያደርስ ታየዋለህ። ዲያቆኑ ተንሱ ለጸሎት ሲል ታየዋለህ። ቄሱ ሰላም ለኩልክሙ ይላል። ካህኑ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ መንፈስ ቅዱስ ሲል ታየዋለህ። ኋላሳ መንፈስ ቅዱስ ሲያድርብ አታይም። በቃ እንደዚህ ነው። ከማውዬ እንዲህ ይሆናል። እግዚአብሔር ስላለ ይሆናል። መንፈስ ቅዱስንም ባህሪው እንዲህ ነው ብለህ አትመረምረውም። መዓዛ መንፈስ ቅዱስ መዓዛ ያመጣል። መንፈስ ቅዱስ ምስጢር ይገልጣል፣ ይደለድላል፣ ያለመልማል። ይህን ሁሉ ለሀብተ መንፈስ ቅዱስ ሰጥተነዋል። ይህን ያላገኘ ሰው በመንፈስ ቅዱስ ያልተማወቀ ሰው ወንጌልም አይገባውም፣ መንግስተ እግዚአብሔር መንግስተ ሰማያትም አይገባም ማለቱ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አሁን በዚህ ዘመን ምን የሚያደርጉ ሰዎች መጥተዋል መሰላችሁ? አንድ ሀሳብ ልንገራችሁ። ሰው ሲወለድ ክርስቲያን አይደለም፣ ከተወለደ በኋላ ነው ክርስቲያን የምታደርጉት ይሉናል። ሰምታችሁ ታውቃላችሁ? ለምሳሌ ሰው ሲወለድ እስላም ነው የሚሉ ሰዎች አሉ። ሰው ሲወለድ እስላም ነው፣ ኋላ ማተብ ስታስሩለት ነው ክርስቲያን የምታደርጉት ከ40 ቀን በኋላ ይሉናል። ስለዚህ በ40 ቀን ስታጠምቁ ነው እስከ 40 ቀን እስላም ነበር። ስለዚህ የመጀመሪያው ሃይማኖት እስላም ነው ይላሉ። ምን ትላላችሁ? እኛ ደግሞ የምንለው የምንጠመቀው ክርስቲያን ለመሆን ሳይሆን ምን ለመሆን ነው? ከስላሴ የተወልደን መንፈስ ቅዱስን ለመልበስ ነው እንጂ ስንወለድም ምንድን ነን? አዎ
ከክርስቶስ ጋር ለመኖር ክርስቲያን ማለት የክርስቶስ ገንዘብ ለመሆን መጠመቅ አለብን። ሃይማኖቱ ግን ቀድሞም አለ። ለምሳሌ አሁን ባለ ሁሉ ጊዜ የምናገረው እኔ እንደውም ሰው ሲወለድ ክርስቲያን ነው። እንዴት? ይኸው እኔ እጄ የተዘረጋው መስቀል ነው አይደል እንዴ? 1 2 ስለዚህ ኋላ ነው የሚለውጡት እንጂ እንደውም ሰው ክርስቲያን ያልሆነ ሁሉ ወደዚያ ሲል ክርስቲያን ሲል ነው የሚውል ራሱ ሳያውቅ። ለምን? ኋላ ተሰቅዬ ስለማድንህ ብሎ ሰውን አመሳቅሎ ነው የፈጠረው። ጥንቱኑ ስንፈጠር ራሱ ክርስትናውን እየሰበክን ነው የተፈጠርነው ስንፈጠር ራሱ። ስለዚህ በ40 ቀን ነው የምንቆየው። እስከ 40 ቀን ክርስቲያን ሳንሆን ቆይተን ኋላ ክርስቲያን ለመሆን ነው አይደለም። 40 ቀን የምንቆየው ለምንድን ነው? ሴት ስትወልድ ወንድ ከወለደች 33 ቀን ከሰውነቷ የተፈጥሮ ግዳጅ ስለማይለያት፣ በዚህ ምክንያት 7 ቀን የሙሴ ሕግ ስላለ የእግዚአብሔር ደም በሚፈስባት ቤተክርስቲያን ስጋዊ ግዳጅ ይዞ መግባት ስለማይገባ፣ ሴት ስትወልድ ደግሞ 66 ቀን ከሷ የተፈጥሮ ግዳጅ ስለማይጠፋ 14 ቀን ሙሴ ስለሰራ ያን ግዳጅ ለመፈጸም ነው እንጂ እኛ 40 ቀን እስከዚያ ቀን ሌላ ሃይማኖት ይዘን ኑሮን ኋላ ክርስቲያን ለመሆን አይደለም። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አንዳንዶቹ ደግሞ ምን ይላሉ? አይ እኛ በውሃ እንጠመቅም። በውሃ እንጠመቅ ምንድን ነው? በውሃ መጠመቅ የምንጠመቀው እኛ በኢየሱስ ክርስቶስ ስም ብቻ ነው፣ በውሃ እንጠመቅም ይላሉ። ከቃሉ ጋር ናቸው? እሺ ጌታ ግን ያለ ከምንድን ነው? ከውሃና እንዲሁ ባይናገር ጥሩ። ከውሃና ከመንፈስ ቅዱስ። ውሃ ያለው ትምህርቱን ነው ይላሉ። ደግሞ በሌላ ጊዜ ደግሞ ምን ትላላችሁ? ዝም ብሎ ወዲያና ወዲህ ነው። ውሃ ያለው ትምህርቱን ነው ይላሉ። መጽሐፍ ቅዱስን እንድተረጉም ማን ፈቀደልህ? ይኸውልህ መጽሐፍ ቅዱስ አይተረጎምም ይላሉ። ደግሞ በፈለጉት ጊዜ ደግሞ ይተረጉሙታል። አይገርማችሁ? መጽሐፍ ቅዱስ ውሃ ነው ብለህ ማን ተርጉም ብለዋል? ማን ተርጉም ብለዋል? መጽሐፍ ቅዱስ በጥሬው ነው የምትዝ እንጂ ማን አንድም ታውጣለት ብለዋል? መጽሐፍ ቅዱስ ላይ የጨመረ ይኮነናል ይላል። ደግሞ ላለመጠመቅ ሲፈልጉ አይ ውሃ እኮ ያለው ትምህርቱን ነው ደግሞ ይላል። ወይስ ወዲያና ወዲህ ነው? ግን ማስረጃው ምንድን ነው? ክርስቶስ የተጠመቀ በምን ስለሆነ ነው? በውሃ ነው። ሐዋርያት ያጠመቁ በምንድን ነው? በውሃ ነው። ስለዚህ ምንድን ነው ያለው ቅዱስ ጳውሎስ ገላትያ ምዕራፍ 2 ላይ አንትሙሰ አሰረ ዚአነ ትልው፣ እናንተ የእኛን ፍለጋ ተከተሉ። የማን ፍለጋ ነው ያለ? ለመማረክሙ ካላ ተመልከቱ እምዘ ማህርናክሙ ንሕነ መልአክ ጥቀም ሰማይ ውጉዘ ለይኩን። እኛ ካስተማርናችሁ ውጭ ሌላ ያስተማራችሁ ሰው ግን ቢኖር ከሰማይ የወረደ መልአክ እንኳን ቢሆን አያደርጉትም እንጂ ማለቱ ነው። ሚካኤል አያደርገውም እንጂ ቢሆን እንኳን የተወገዘ ነው ያለው። ሐዋርያት ያላደረጉትን ማድረግ፣ ሐዋርያት ያደረጉትን አሉ ማለት ነውር ነው። እኛ የምንጠመቀው በውሃ ነው። በውሃ እንጠምቃለን። የሚያጠምቁ ደግሞ ሐዋርያት ናቸው። አሁን ሴቱም ማጥመቅ ወንዱም ማጥመቅ፣ ሴቱም ቄስ ወንዱም ቄስ እኩልነት መስሏቸዋል። ይሄ ጅልነት። እኔም እኩል መሆን እፈልጋለሁ፣ ለእኔም እግዚአብሔር ማኅፀን ስጠኝ ልትል ነው? እንዲሁ እኮ አይድረስ ነው። እግዚአብሔር እኔም ሴቶች ስለበለጡ ሴት መሆን እፈልጋለሁ እና ስለዚህ ማኅፀን እዚህ ግጠምልኝ ይባላል። የማይሆን ነገር እኮ ነው። እውነቴን ነው ከልብ የምነግራቸው። ለተሰጠው ተሰጥቶታል። ለዓይኑ ማየቱ በቃው፣ ለጆሮ መስማቱ በቃ፣ ለሁሉ መስጠት። እጅ ወርጄ እግር ልሁን ወንድ እሾህ ጆሮን ይላል። ዓይን ወርጄ እግር ልሁን ጥሩ፣ እየጠነቆለ ሲያስለቅስ ይውላል። እግር ተነስቼ ራስ ልሁን ጥሩ፣ ራስን ድንጋይ ቀንጭሎ ይጥለዋል። በምን አስቦ እንግዲህ እግር እንደሚድን እናያለን። እግር ከሆነ አንዱ ድንጋይ አናቱን ሲለው እግር በላይ ከሆነ በምን ይታሰብ ጎበዝ? ነውር እኮ ነው። እግር ራስ መሆን ኧረ ተው። እግር ብድግ ብሎ ራስ ነኝ፣ ራስን እግር እናድርጋችሁ። ይሄ ነውር አይደለም ወይ? ነውር ነው። አሁን ይሄ ሁሉ ችግር ነው። መደማመጥ ሲጠፋ ነው የሁሉ ችግር የመጣው። ከውሃና ከመንፈስ ቅዱስ እነማን ናቸው የሚያጠምቁ? ሐዋርያት። ወንዝ ታጠምቅ ወሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ። ስታጠምቁ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ያለ ሐዋርያት ነው እንጂ ጌታ እንጀራ ያበላው ሰው ሁሉ አያጠምቅም። ከትምህርት የዋለ ሁሉም አያጠምቅም። የሚያጠምቅ ማን ነው? ቅዱሳን ሐዋርያት። ሐዋርያት እጃቸውን የጫኑባቸው ሰዎች ናቸው የሚያጠምቁ። ማርያም መግደላዊት አጥምቃለች? እስቲ አንድ አምጣ። እንኳን ማርያም መግደላዊት ድንግል ማርያም አጥምቃለች?
ነውር እኮ ነው። ወላዲት አምላክ እመቤታችን እንኳን አላቆረበችም። ክህነት ሌላ ነው። ለእናቱ እንኳን እንዲህ አድርጊ አላላትም። በዝምድና ሆነ እንዴ? በእኩልነት ነው። እንደዚህ ያለ ነገር የለም። ዳግም ልደት የሚሰጠን በሀብተ መንፈስ ቅዱስ በካህናት ስልጣን ነው። እዚህ ላይ ቢበቃን ይመስለኛል። በጣም ብዙ ትምህርቶች ቀሩብኝ። 4 ልደቶች አሉ። ጊዜ ከሰጠን እግዚአብሔር ያን ጊዜ እናየዋለን። ዳግም ከስጋ የተወለደ ምንድን ነው? አቤት። አሁን እኛ ከምን ተወልደናል? አቤት። ምን አላችሁኝ? አዎ ከመንፈስ። አይ ለሳምንት የቀጠሩት ነገር ጥሩ አይደለም። አንድ 10 ደቂቃ እንጨምርበት። መቼም እንግዲህ ዓመት አንከርም፣ አብይ ጾምም አልቋል። ስለዚህ አንድ 10 ደቂቃ እንጨምርበት። ይለቅ፣ ግድ የላችሁ ይለቅ። ስለዚህ ልደቶች አሉ። አንዱ ልደት ጥምቀት። እስኪ ጥምቀት ባሉ። ምን አላችሁኝ? ይህ አንዱ ልደት ነው፣ ዳግም ልደት። ይሄን ያለው ሰው